እኛ አንቺን የጋበዝነው ራሳቸውን በማናቀው ሰበብ በተለያየ ሰበብ በስራ በገንዘብ ይሄ የቤተሰብ ግጭት ታውቂያለሽ፣ በትዳር ጉዳይ በፍቅር ጉዳይ ምናምን በመሳሰሉት ብዙ ልጆች ራሳቸውን እያጠፉ ነው። ይሰማሻል አይደል? ድምጽ ይሰማል? ይሰማል ማሚዬ፣ በደንብ ይሰማል። አዎ። እና እነዚህን ልጆች ራሳቸውን በምን መልኩ ትሪት ማድረግ እንዳለባቸው የተወሰነ ምክር እንድትሰጭልን ማለት ነው። ሙኒቲ እንግዲህ አሁን ሱሳይዳል ቶት ላይክ ፕሮፌሽናሊ ስነግርሽ ማለት ነው። እዚህ ጋር አሁን እኔ ቁጭ ብዬ እንደዚህ ስለሆነ ነው፣ ሰው እንደዚህ አይነት አመለካከት ስለሚኖረው ነው፣ ላይፍ ስለሚከብድ ነው፣ ሳይኮሎጂ እንደዚህ ይላል ምናምን ብልሽ ያን ያህል ሲግኒፊካንትሊ ኢፌክት ወይም ደግሞ ለውጥ ላያመጣ ይችላል። ፓርቲክለርሊ ሰዎቹ ሲጀመር ሁላችንም አሁን በዚህ ዓለም ላይ ስንኖር እንደምታውቂው ነው መቼም ጫናውን ያለውን ሀሳብ ኖርማሊ ሰው ራሱን ማጥፋት የሚፈልገው መሞት ፈልጎ አይደለም ይላል። እኛ ስንማር በትምህርት መሞት ማንም የሚፈልግ የለም፣ ህይወት ማያጓጓው ሰው የለም። ግን በህይወቱ ፌስ የሚያደርገው ህመም ፌስ የሚያደርገው ከባድ ነገር ጭንቅላቱ መሸከም ከሚችለው በላይ ሲሆንበት እና ማምለጫ እንደ ማምለጫ the only way out ብለው ስለሚያስቡት ነው እንጂ ሪሊ መሞት ፈልገው አይደለም። ስለዚህ ያንን የመኖር ፍላጎት ውስጣቸው ተቀብሮ በፔን ማስክድ የሆነውን ማለት ነው በችግር የተሸፈነውን የመኖር ፍላጎት ወይም የነበረ እንዳልኩሽ ሁሉም ሰው መኖር ይፈልጋል። የእህታችንን ነፍስ ፈጣሪ ይማር። በነገራችን ላይ እህታችን ማለፏ ብቻ አይደለም ብዙዎች ጭንቀት ውስጥ እንዳሉና ብዙዎች የግላቸውና የውስጣቸው ችግር እያስጨነቃቸው እንደሆነ እህታችን ከማለፏ ኮመንት ላይ የገቡ ብዙ ሰዎች የተለያዩ ኮመንት ይጽፋሉ። ኮመንታቸው ታዲያ በጣም የሚያሳዝንና በጣም የሚገርም ነው። እኔም ወደ አንቺው ነኝ፣ እኔም መጣለው፣ እንኳን ምርሽ ተገላግለሻል የሚሉ ብቻ የተለያየ ኮመንት የሚጽፉ ናቸው። እነሱም እህቶቻችን በስደት ያሉና በስደት የሚገኙ እህታችን ምን ሆና ራሷን እንዳጠፋችና ምንስ ተሰምቷት ምንስ ሆና ይሄንን ድርጊት እንዳደረገች እሷና አንድ ፈጣሪ ብቻ ናቸው የሚያውቁት። ምክንያቱም የተቸገረችውን የተጨነቀችውን ማንም ያየላት ነገር የለም። መቼም የኛ ሰው እኮ በቁመና ድረሱልኝ፣ ችግር ደርሶብኛል፣ ተጨንቃለሁ፣ ብዙ ሰዎች በመስኮት ወጥቶ ከፍቶኛል፣ በጣም በቃ ተሰምቶኛል ብሎ ያለቅሳሉ። ምን ሆነሽ ነው እህቴ፣ ምን ገጥሞሽ ነው ብሎ የሚጠይቃት የለም። እህታቸው ካለፈ በኋላ ግን ከሌለችበት ቦታ ጉርጉሮ ፔጃቸውንም ቢሆን ያመጣሉ። ማንም ሰው ትላንትና ማናቀም ዛሬ እናቃታለን ህይወት ካለፈ በኋላ። ታዲያች እህታችን ችግሯ ምን እንደሆነ ማንም የተረዳት የለም። በዛ ላይ እሷ ከማለፏና እሷ ከሜዳ ይልቅ ቤተሰቦቿ እናት አባት የሚሰቃዩት ስቃይ ሬሳው እንኳን ወደ ሀገር እስከሚገባ ድረስ ያለውን ስቃይ ተመልከቱ። ግን እህቶቼ አንዳንድ ጊዜ ለወንድ ብለን ምናልባት የወደደችው ወይንም ደግሞ የሚጠብቀው ሰው አላገባሽም ስላላት ነው ይህንን ያደረገችው ስለሚባል እውነት ይሁን አይሁን ፈጣሪ ነው የሚያውቀው። ግን ደግሞ እባካችሁን ህይወታችሁ ላይ ምንም ነገር ፍርድ ባሰጡ ጥሩ ነው። አስባችሁታል? በገዛ እጃችሁ ህይወታችሁን ብታሳልፉ ለነፍሳችሁ እንኳን ስንቅ የለም። ስለዚህ እባካችሁን ገና
ሰርታችሁ ለመኖር ስትፈልጉ ብዙ ደረጃ መድረስ ትችሉ ይሆናል፣ አይታወቅም። ስለዚህ እባካችሁ ለወንድም ብላችሁ ህይወታችሁ ላይ እንደው አንዳች ነገር ባታስቡና ሌላ ነገር ባታደርጉ። እቺ እህታችን ብዙ ነገር ሰርታ መኖር የምትችል ትልቅ ደረጃ መድረስ የምትችል ገና ልጅ ናት፣ ብዙ ነገር የሚጠብቃት። ነገር ግን ህይወቷን አበላሸችው። ለቤተሰቦቿም የእድሜ ዘላለም ጸጸት። በህይወት እስካሉ ድረስ ልጃቸው ስደት ወጥታ ስደት ላይ በዚህ መልኩ መቅረቱ በጣም ያሳዝናል፣ በጣም ያሳዝናል። ቤተሰቦቿን ብቻ አይደለም ሁሉንም። እንዲሁም ደግሞ ተስፋ የቆረጣችሁ ልጆች ተስፋ ባትቆርጡ። ነገ እኮ አዲስ ቀን አለ። ነገ ሌላ ቀን ናት። ምናልባት የዛሬውን ጭንቀታችን የዛሬ ችግራችን ዛሬ ከፍቶ ሊሆን ይችላል። ግን ደግሞ አንዳንድ ጊዜ ራሴን አጥፊ ብሎኛል፣ ራሴን ባጠፋስ ብገላገልስ ብላችሁ በአእምሯችሁ ሌላ ነገር አታስቡ ይባካችሁ። ቢያንስ ችግር ቢኖርባችሁ እንኳን ፊት ለፊት ወጥታችሁ ችግራችሁን ለኢትዮጵያ ሕዝብ አሳውቁ። ህይወቴ ከማለፌ በፊት እኔ ከመሄዴ በፊት እርዱኝ ብላችሁ እርዳታም ካስፈለገ መጠየቁ ይሻላል። ራሳችሁ ላይ የማይሆን ነገር ከምታደርጉ፣ ህይወታችሁን ከምታጠፉ፣ ቤተሰብ ከሚሰቃዩ እና በእውነቱ እህታችን በጣም ነው የምታሳዝነው። ብዙ ሰዎች አሉ ከዚህ በፊትም እኔ መሄዴ ነው በቃኝ ብላ አንድ እህታችን ታስታውሳላችሁ፣ ፌስቡክ ላይ ጽፋ ህይወቷን አጣች። ታዲያ በርቺ ጎበዝ የሚሏት ነበረ እዛ ላይ። እንዳለችው እሷም ሄደች። ይኸው ሰው ካለፈ በኋላ ይረሳል። ትንሽ ለሳምንት ለአንድ ወር እንኳን የሚያስታውስ የለም። ምክንያቱም ሞታችሁ የምትረሱ ራሳችሁ ናችሁ። ምናልባት ቤተሰቦች፣ እናት አባት አይረሱም። እናንተ ደግሞ ገና ብዙ ነገር ይጠብቃችኋል። ስለዚህ ውሳኔ ባትወስኑ፣ እራሳችሁ ላይ ውሳኔ ባትወስኑ፣ እንዲሁም በስደት ሆናችሁ በርቀት ሆናችሁ ወንድ ልጅን ባታምኑ፣ ህይወታችሁን ልባችሁን አሳልፋችሁ ባትሰጡ፣ ገና ለገና ያገባኛል፣ ገና ለገና አገባለሁ፣ ገና ለገና ትዳር ይሆነኛል በማለት ህይወታችሁን እንዲቀጠፍ አታድርጉ። እባካችሁን ራሳችሁን ጠብቁ። ይደርሳል ውዷ እህቴ። ነገ ወደ ሀገርሽ ስትሄጂ፣ ወደ ሀገርሽ ስትመለሺ እግዚአብሔር ለአንቺ ያዘጋጀውን እግዚአብሔር ለአንቺ ያስቀመጠውን አታጪ። እድልሽ ከሆነ እድልሽ ካልሆነ ደግሞ ያገባኛል ተስፋ አለኝ ብለሽ ተስፋ ያደረግሽው ሰው ይገዳሻል። ምክንያቱም እሱ አልፈቀደልሽም። እሱ ቢፈቅድልሽ ኑሮ ይሆንልሽ ነበር። ታዲያ አዘጋጅቻለሁ ሁሉን ነገር ዝግጁ ነው ብለሽ ያመንሽው ሰው እንደዚህ ይከዳሻል። ህይወትሽን እንዴት ታጭ ያደርጋል። ስለዚህ በአካል ኢትዮጵያ በሄድሽ ጊዜ በአካል ቆመሽ የምትፈልጊውን ትዳር እግዚአብሔር ከሰጠሽ ታገኛለሽ። የምትፈልጊ ልጅም ወንድም ታገኛለሽ። ስለዚህ ገና ለገና እባካችሁ ለነገ ለከነገ ወዲያ ለአመት ብላችሁ እናንተ ስንት አመት ሰርታችሁ ገና እዚህ ቆይታችሁ ለምትሄዱ እንደዚህ አይነት ነገርን ባታስቀምጡ። ህይወታችሁ ላይ ትጎዳላችሁ፣ ልባችሁ ይሰበራል እና ራሳችሁን ጠብቁ። ስደት ላይ እንደዚህ አይነት ጉዳት ራሳችሁ ላይ ባታመጡ እና በእውነት ህይወታችን በጣም ነው የምታሳዝነው። ፈጣሪ ነፍስሽን ይማረው፣ ይቅርታም ይስጥሽ። ሌሎቻችሁ ግን እባካችሁ ገና ሊሄድ ነው ገና ሊመጣ ነው የምትሉትን ሀሳባችሁን ቀይሩ፣ ወደ ራሳችሁ ተመለሱ፣ በጸሎት ፈጣሪን ጠይቁ። በዚህ በከፋ ጊዜ፣ በዚህ ህይወት በአጭር በምትቀጠፍበት ጊዜ ህይወታችሁን አታጥፉ። በኃጢአት ላይ ኃጢአት አስሩ።
ድሮም በኃጢአት የተጨማለቅ በኃጢአት የተሞላነን። ስለዚህ ደግሞ ነፍሳችሁን ማጥፋት እናንተ አልተሰጣችሁ፣ ፈጣሪ ብቻ ነው ነፍስን የሚያሳልፉ። ስለዚህ እናንተ ነፍሳችሁ ላይ ያለውን ነገር አድርጋችሁ ዳግመኛ ኃጢአት ባትገዙ ጥሩ ነው። እግዚአብሔር ደግሞ እያለንበት ቦታ ይጠብቃችሁ ከክፉ ሁሉ። መልካም ጊዜ